ሰላም የኢትዮሜር ላብ አካዳሚ ተከታዮች እንኳን ወደ ቻናሉ በድጋሚ መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ ጀምሩ። ዛሬ ደግሞ ከባለፈው ቪዲዮ የቀጠለ ፓርት 2 ቪዲዮዎችን ይዘን መጥተናል። ፓርት 1ን ያላያችሁ ሊንኩን ታች አስቀምጥላችኋለሁ፣ እየገባችሁ እዩ። ብዙ ነገር አይተንበታል። ኢንትሮዳክሽን ቱ ማላሪያ አይተናል። ላይፍ ሳይክሉን ደግሞ እነዚህ ፕሪ ኤርትሮሳይቲክ ሻይዞጀኒ አይተን ከዛ ኤርትሮሳይቲክ ሻይዞጀኒ እና ጋሜቶጀኒ እነዚህን ዛሬ የምናየው ይሆናል። አብራችሁን ቆዩ። በባለፈው ቪዲዮአችን ኖርማል አኖፊለስ ሞስኪቶ ያን ሰው ባይት ካደረገ በኋላ ስፖሮዛይት ወደ ጀነራል ሰርኩሌሽን ኦፍ ዛት ፐርሰን ከገባ በኋላ ሊቨር ገብቶ ሊቨር ሜሮዛይት ወጥቶ ወደ ጀነራል ሰርኩሌሽን እንደገባ ነበር ያቆምነው። ስለዚህ ዛሬ ኤርትሮሳይቲክ ሻይዞጅን የሚለውና ጋሜቶጅን የሚሉትን አይተን ቶታሊ ላይፍ ሳይክል ኦፍ ማላሪያን እንዘጋለን። ሜሮዛይት ሊቨር እንደወጣ ጀነራሊ ወደ ጀነራል ሰርኩሌሽን ነው እንደገባ ነው ያቆመው። ስለዚህ ምን ያደርጋል? ሜሮዛይት ከሱ ጋር አታች የሚያደርግበትን ወይ ይፈልጋል። ስለዚህ ቀጥታ ሄዶ ከአርቢሲ ጋር አታች ያደርጋል። እንግዲህ አብዛኛው ሰዎች ምን ብለው ይጠይቃሉ? ለምንድን ነው ፓራሳይቱ አርቢሲን ብቻ አታክ የሚያደርገው? ዋይ ኖት ደብሊውቢሲ ኤንድ ኦልሶ ፕላትሌት እና ደብሊውቢሲ እያለ ለምንድን ነው አርቢሲን ብቻ አታክ የሚያደርገው የሚል ጥያቄዎች ይመጣሉ። ለዚህነት መልሱ አንድና አንድ ነው። ያ የሚሆነው ዲው ቱ ዘ ፕሬዘንስ ኦፍ ሪሴፕተር። ይሄ አርቢሲ አት ሰርፌስ ኦፍ ዜር መምብሬን ከመምብሬናቸው ላይ ሪሴፕተር አለ። ለምሳሌ ፓልሲፓረም አት መምብሬን ኦፍ አርቢሲ ምን የሚባል ግላይኮፕሮቲን የሚባል ፕሮቲን አለ። እሱ ሪሴፕተር ነው። እዛ ጋር ቤንድ በማድረግ ኦልሬዲ ወደ አርቢሲ መምብሬን ይገባሉ። ባይባክስ ደግሞ ደፍ አንቲጀን ይባላል። ይሄ ቤንድ በማድረግ ኦልሬዲ ወደ ሴሉ ይገባሉ ማለት ነው። ሶ በዛ ሊንኬጅ መሰረት ወይም በዛ ሪሴፕተር መሰረት ሜሮዛይት ወደ ምን ይገባል? ወደ አርቢሲ መምብሬን ይገባል። እንደገባ 3 ፌዞችን ያካሂዳል። ምን አይነት ትሮፖዛይት ስቴጅ አለ፣ አርቢሲ ሻይዞንት አለ፣ አርቢሲ ሜሮዛይት። እነዚህን 3 ስቴጅ ኦከርድ ይሆናሉ። ከዛ በእያንዳንዳቸው በትሮፖዛይት በሻይዞንት እና በሜሮዛይት ምን ይፈጠራል፣ እንዴት ይፈጠራሉ የሚለውን ደግሞ አንድ ባንድ እናያለን። ትሮፖዛይትን ስናይ እንግዲህ 2 አይነት ታይፕ ነው ያለው። ሪንግ ስቴጅ ወይም ኤርሊ ትሮፖዛይት ሲሆን ከዛ ደግሞ ማቹርድ ትሮፖዛይት ብለን በሁለት እንከፍላለን። ይሄ ሪንግ ስቴጅ የምንለው ኦልሬዲ ሜሮዛይት ከአርቢሲ እንደገባ እስከ 24 ሰዓት ባለው የሚቆይ ስቴጅ ኤርሊ ስቴጅ ይባላል ወይም ሪንግ ስቴጅ ይባላል። ለምንድነው ሪንግ ስቴጅ የተባለው? ቢኮዝ ኦፍ ዜር አፒራንሱ ጆለሪ ሪንግ ስለሚመስል ዛት ኢዝ ኮላስ ሪንግ ስቴጅ ተብሎ ተጠራ ማለት ነው። ይሄ ስቴጅ እንደ ማቹርድ ስቴጅ ኦፍ ትሮፖዛይት ያን ያክል ምን አይደለም፣ አግሬሲቭ አይደለም። ኢት ኢዝ ስታቲክስ ኤንድ ኳይት በቃ ከዛኛው ጋር ስናወዳድረው ያን ያክል አግሬሲቭ አይደለም። ዛት ኢዝ ሜታቦሊካሊ ሪሞዴሊንግ ኤንድ ስትራክቸራል አዳፕቴሽን ኤንድ ስትራቴጂክ ቪዥን ላይ ያን ያክል ምን አይደለም፣ አግሬሲቭ አይደለም። በቃ ስታቲክ ኤንድ ኳይት የሆነ ስቴጅ ነው ማለት ነው እዚህ ስቴጅ ላይ። ቀጣይ ትሮፖዛይት ስቴጅ ወይም ዛት ኢዝ ማቹር ስቴጅ የምንለው ደግሞ ኢት ኢዝ ዘ ፊዲንግ ኤንድ ግሮዊንግ ስቴጅ ሲሆን ይሄ ማለት ደግሞ ምን ማለት ነው? ከ24 ሰዓት በኋላ ያለው ማለት ነው። በዚህም ጊዜ ምን ይከሰታል? ብዙ አይነት ለውጦች ይከሰታሉ ከስቴጁ ማለት ነው። አንደኛ ባዮሚነራላይዜሽን ይከሰታል፣ ሽፍነርስ ዶት ይከሰታል፣ ማውረር ግሊፕ ይፈጠራል፣ እንደ ሲኩዌስትሬሽን የሚባሉት እነዚህ ፕሮሰሶች ሀፕን ይደረጋሉ ማለት ነው። ባዮሚነራላይዜሽን ማለት ምን ማለት ነው? ይሄ ማለት እንዴት ይከሰታል መስላችሁ? ይሄ ስቴጅ ትሮፖዛይት ስቴጅ ኦፍ ዘ ፓራሳይት አክቲቭሊ ፊዲንግ ነው። ስለዚህ አክቲቭሊ ፊዲንግ ስለሆነ ምን ያደርጋል መሰላችሁ? ኦልሬዲ ሴል ውስጥ አርቢሲ ሴል ውስጥ ነው ያለ አይደለ? አርቢሲ ሴል ውስጥ ስለሆነ ምን ያደርጋል? የአርቢሲ ሞለኪውሎችን መጠቀም ጀመረ። ስለዚህ መጀመሪያ የሚጠቀመው ነው ሄሞግሎቢን ስለሆነ የሚጠቀመው ሄሞግሎቢን ምን ያደርጋል? ወደ ሄሚና ወደ ግሎቢን ፓርት ይቀየራል ማለት ነው። ግሎቢን ፓርቱ አሚኖ አሲድ ስላለው አሚኖ አሲዱን ይጠቀማል ማለት ነው። ሌላኛው ሄሚ ፓርቱ ኢንዛይሙ ስለሌለው ሄሚ ፓርቱ በዛው ባለበት ይቆያል። ነገር ግን ይህ ሄሚ ፓርቱ በጣም ቶክሲክ ነው ለፓራሳይቱ። ቶክሲክ ስለሆነ ራስን በራስ እንደማጥፋት ነው የሚቆጠረው ያዛሙን። ስለዚህ ምን ማድረግ አለበት? ይህንን ቶክሲክ የሆነውን ሞለኪውል ወደ ነን ቶክሲክ መቀየር አለበት ማለት ነው። ያ ፕሮሰስ ምን ይባላል? ሚነራላይዜሽን ይባላል ማለት ነው። እንዴት ይፈጠራል?
አንዱን ሄሚ ፓርት ከሌላኛው ሄሚ ፓርት በሃይድሮጅን ቦንድ በማያያዝ ኢንሶሊብል የሆነ ስቴብል ክሪስታላይዜሽን ይፈጠራል። ያ ክሪስታል ምን ይባላል? ሄሞሊዝን ፒግመንት ይባላል። ዛት ሚንስ ለምሳሌ በላብራቶሪ ዲያግኖስ ስናደርግ ሄሞሊዝን ፒግመንት ካገኘ ኦኬ ዚስ ፓራሳይት ምን አይነት ስቴጅ ላይ ነው ያለ? አክቲቭሊ ፊዲንግ ነው ያለ። ምክንያቱም የተገኘበት ምክንያት ሄሞግሎቢን በከፍተኛ መጠን እየተጠቀመ ነው ብለን ዲቴክት እናደርግ። ስለዚህ ባዮሚነራላይዜሽን በዚህ ምክንያት ነው የሚካሄደው ማለት ነው። ሌላኛው ሽፍነርስ ዶት ነው። ይሄ ሽፍነርስ ዶት የምንለው ይሄ በስፋት የተለየ የሚከሰተው በፒ ቫይቫክስ ምን አይነት ስትራቴጂ ነው ያለው? ሞስትሊ እነሱ አታክ የሚያደርጉት ሬቲኩሎሳይቶችን ነው አይደለ? ስለዚህ አታክ ካደረገ በኋላ ምን አይነት አፕሮች ነው የሚጠቅም? ሞስትሊ ኤክስፓንሽን። ይሄ ኤሪያ ለኔ አይበቃኝም፣ ስለዚህ ምን ማድረግ አለብኝ? ፕሮቴይን ማስፋት አለብኝ ብሎ ያስባል። ማን? ፓራሳይት ማለት ነው። ስለዚህ እንደዚያ ብሎ ሲያስብ ምን ማድረግ ይጀምራል? እዛው ውስጥ ያሉ እንግዲህ አንድ አርቢሲ በውስጡ ፕሮቲን ኔትወርክ ነው አይደለ? ያ ስትራክቸር እንዲዝ ያደረገው ስፔክትሪን የሚባለው ፕሮቲን የእሷ ኔትወርክ ነው አይደለ? ያ ስትራክቸር ያ ሼፕ እንዲኖር ያደረገው። ስለዚህ ያን ይበጣጥሷል። ኦልሬዲ ወደፊት ምን ያደርጋል? ከውስጡ ነው ወደፊት ይገፋል። ኤክስፓንድ ያደርጋል። ዛትስ ዋይ ለምን መሰላችሁ? ፒ5 አታክ የሆነ አርቢሲ ላርጅ ሳይዝ የኖረው ከውስጡ ነው ወደ ውጭ ይገፉታል። ከዛ ደግሞ ምን ያደርጉታል? እዛው ጉድጓድ ነገር ይፈጥራሉ። ምክንያቱም ከውስጡ ነው ቀዳዳ ነገር እንደዚህ አይነት ይፈጥራል። በዚህን ጊዜ ስቴን ሲደረግ እዛ ፒት ላይ እንትን ስቴኒንጉ ደለል ሆኖ ይሞላል። ስለዚህ ያ ደለል ሆኖ የሞላው ዶት ሽፍነርስ ዶት ይባላል። ስለዚህ በዚህ ምክንያት ምን ይከሰታል? ሽፍነርስ ዶት ይከሰታል። ስለዚህ በማን ላይ ነው የሚከሰተው? በፒ5። ሌላኛው ሙረር ክላፍት የሚባለው ደግሞ ይሄ እንዴት ይከሰታል? ይሄ ሞስትሊ የሚከሰተው ማን ጋር ነው? ፒ ፋልሲፈረም ጋር ነው። እንዴት ይከሰታል? ኢንፌክትድ የሆነ አርቢሲ ወደ ስፕሊን ይሄዳል አይደለ? በስፕሊን ሲሄድ ስፕሊን ያን አርቢሲ ዲቴክት ያደርግና ሄሞላይዝ አድርጎ ከጥቅም ውጭ ያደርጋል። በዚህ ምክንያት ይሄ ፋልሲፈረም ይሄ ፓራሳይት እንዳይጎዳ ሴኩሪቲ አፕሮች ይጠቀማል። ሴኩሪቲ አፕሮች። ስለዚህ ይሄ ነገር ከዛ ከመድረሴ በፊት ራሴን ምን ማድረግ አለብኝ? መከላከል አለብኝ ይልና ምን ያደርጋል? ሲኩዌስትሬሽን እንዲፈጠር ያደርጋል። ሞረር ክሊፍት እንዴት ይፈጠራል? እንግዲህ አርቢሲ ይሄ አርቢሲያችን ለምሳሌ እንደዚህ ሰርክል ነው አይደለ? እንደዚህ አይነት አርቢሲ ነው። ፓራሳይቱ እዚህ ጋር ነው ሊኖር የሚችል። ፓራሳይቱ እዚህ ጋር። ስለዚህ እዚህ ጋር ከዚህ ጀምሮ ወደዚህ ወደ እዚህ አካባቢ እንግዲህ ሊጋመንት ይሄ ፕሮቲን ጀነሬት አድርጎ ሄዶ አታክ እንዲያደርግ የሆነ መምብሬን ጋር ሄዶ አታክ እንዲያደርግ እዚህ ጋር ምን ይፈጥራል? ሪሴፕተር ይፈጥራል። ሪሴፕተር ለመፍጠር ፕሮቲን ይሄ ሪሴፕተር ፕሮቲን እንግዲህ ከዚህ ጀምሮ እስከዚህ ይሄንን ፕሮቲን ለማመላለስ ምን ይፈጥራል? ክሊፍት ይፈጥራል። ይሄ ክሊፍት የሚባለው ይሄው ከዚህ ጀምሮ ምክንያቱም ሴንተር አንስቶ እስከ ኢዴጅ ኦፍ ዘ መምብሬን እንትን ለመድረስ የሆነ ማመላለሻ መሰላል ያስፈልጋል። ያ ክሊፍት ምን ይባላል? ሞሬር ክሊፍት ይባላል ማለት ነው። በማንም የሚከሰተው በፒ ፋልሲፈረም ምን ለመፍጠር እችን ሪሴፕተር ወይም እችን ሊጋመንት ጀነሬት ለማድረግ ማለት ለምን ይጠቅመዋል? በዛ ምክንያት ሄዶ ኢንዶቴሊያል መምብሬን ላይ ሄዶ አታክ በማድረግ ምን እንዲፈጥር ሲኩዌስትሬሽን በመፍጠር በስፕሊን ዲስካርድ እንዳይደረግ ለመዳን ሲኩዌስትሬሽን ለመፍጠር ይህንን ሞሬር ክሊፍት በዚህ በሞሬር ክሊፍት አማካኝነት ምን ይፈጥራል? ይችን ሪሴፕተር ይፈጥራል። ስለዚህ በማይክሮስኮፕ ስናይ ሞሬር ክሊፍት ካየ ዚስ ኢዝ ምን ይባላል? ይሄ ፒ ፋልሲፈረም ነው። ምን ለመፍጠር ነው? ይሄንን ሪሴፕተር ለመፍጠር እንደ ድልድይ የተጠቀመው ክርስቲያን ነው ብለን ሞሬር ክሊፍት በዚህ ወይ ይፈጠራል ማለት እዚህ ጋር አንድ መያዝ ያለባችሁ ነገር በፒኤፍ ጊዜ ከሪንግ ስቴጅ እና ከጋሜቶሳይት ውጭ ሌሎቹ ላይ ፐሪፈራል ብለድ ላይ አይገኙም። ለምን? ምክንያቱም አሁን ይሄኛው ትሮፖዘት ማቹር ትሮፖዘት ሻይዞንት እነዚህ ፐሪፈራል ብለድ ላይ አለ። ምክንያቱም ሞስትሊ ዲፕ ኦርጋን ላይ ነው አታችድ ሆኖ የሚኖሩ ማለት። ስለዚህ ፐሪፈራል ብለድ ላይ ይሄ ከጋሜቶሳይት እና ከሪንግ ስቴጅ ውጭ ሌሎቹ እዛ ጋር አይገኙም ማለት ነው። በፒ5 ምክንያት ሁላቸው ይገኛሉ ማለት ነው። ስለዚህ ትሮፖዘት ስቴጅ ይሄንን ይመስላል ማለት ነው። ከዛ ያ ቀጣይ ምን ይፈጠራል? ሻይዞንት ስቴጅ ነው። ሻይዞንት ስቴጅ ማለት ያው ኦሬዲ ያ ትሮፖዘት ስቴጅ ግሮዙን ይገታና ወደ ምን በቃ ግሮዝ እስከዚህ ይበቃኛል። ስለዚህ ግሮዙን ይገታና ስለዚህ ምን ያደርጋል? መልቲፕላይ ማድረግ ይጀምራል። መልቲፕላይ እዚህ በላይ ሀብት ይበቃኛል፣ ስለዚህ ራሴን ምን ማድረግ ብተካ ይሻለኛል ብሎ መልቲፕላይ ያደርግና ምን ያደርጋል? ኒውክሊዮሶቹን ዲቫይድ በማድረግ ሻይዞንት ይፈጥራል። ከዛ በኋላ እነዚህ ሻይዞንት ደግሞ ምን ያደርጋል? ሳይቶፕላዝማቸውን ምን ያደርጋል?
በሴግመንት ዲቫይድ ማድረግ ይጀምራል። ከዛ በኋላ ምን ይፈጥራል? ውስጥ ላይ ሜሮዛይት ጀነሬት ያደርጋል ማለት ነው። ከዛ በኋላ ምን ያደርጋል? ይሄ ሜሮዛይት ሻይዞንቱ ራፕቸር ያደርግና አርቢሲን ራፕቸር አድርጎ ይወጣና ምን ይፈጠራል? ሜሮዛይቱ ኦልሬዲ ወደ ጀነራል ሰርኩሌሽን ለሌላ ዙር አታክ ምን ይደረጋሉ? ይበተናሉ ማለት ነው። በዛን ጊዜ ሜሮዛይት ብቻ አይደለም የሚወጡት ዛት ሚንስ ሜታቦሊክ ዌስትስ ያ ፓራሳይት እዛ ብዙ ነገሮች ሲበላ ስለነበረ የዛ ዌስት ይኖራል። ፋይበር እንዱስ ሳብስታንስ ወደ ጀነራል ሰርኩሌሽን ከገቡ በኋላ ያ ሰው ኦልሬዲ የተለያዩ የወባ ምልክቶችን ማሳየት ይጀምራል። ምክንያቱም ለምንሳችን እንግዲህ አንድ በወባ የተያዘ ሰውዬ ሲምፕተም ማሳየት የሚጀምረው በፓራሳይቱና ሰውነታችን ለሚመጣው ነገር በሚመልሰው ሪስፖንስ ነው የሚከሰተው። ለምሳሌ እነዚህ ቶክሲክ ማቴሪያሎች ሪሌት ሲደረጉ የኛ ኢሚዩን ሲስተም ምን ያደርጋል? አክቲቬት ይደረግና ያን ነገር ለማድረግ አታክ ለማድረግ በሚፈጠረው ፍትጊያ ነው ያ ሰው የተለያዩ የበሽታውን ምልክቶች ማሳየት የሚጀምረው ማለት ነው። ቀጣይ የምናየው ደግሞ ጋሜቶጂኒ እናያለን ማለት ነው። ይሄ ማለት ኦልሬዲ ወደ ሴክሹዋል ስቴጅ ማለት ነው። እነዚህ እስካሁን ያየናቸው አሴክሹዋል ስቴጅ ሲሆን ይሄኛው ወደ ሴክሹዋል ስቴጅ ተቀይሯል ማለት ነው። ፓራሳይት ይሄ የሚከሰተው ጋሜቶጂኒ ማለት ጀነሬሽን ኦፍ ጋሜቶሳይት ማለት ነው። ይሄንን የሚወስነው ምን የሚባል እንትን አለ መስላችሁ? AP2G የሚባል ጂን አለ። ይሄ ጂን ማስተር ስዊቸር ይባላል። ስለዚህ ጋሜቶሳይት ሲያስፈልግ ያ ኦን ይሆናል። ጋሜቶሳይት ሳያስፈልግ ወደ ሻይዞንት ነው። ሜሮዛይት ሲያስፈልግ ደግሞ ኦፍ ይሆናል። ይሄ ጂን ማለት ነው። ይሄ AP2G የሚባለው ጂን ኦን የሚሆነው ዛት ሪፕሌስ የራሳቸውን ጀነሬሽን ለመተካት ሲባል ማለት ነው። ስለዚህ ይሄ ጂን በሶስት ምክንያት ኦን ይሆናል። ዛት ሚንስ ጋሜቶጂን የሚከሰትበት ወይም አንድ የፓራሳይቱ ወደ ጋሜቶጀነሲስ ሽፍት የሚያደርግበት ሶስት ምክንያት አለ ማለት ነው። ለምሳሌ አንደኛው ፓራሳይት ዴንሲቲውን ዲቴክት በማድረግ ሃይ ከሆነ ምን ያደርጋል? ይሄ ነገር አያስፈልገኝም፣ እዚህ በላይ ከቆየው ኒውትሪሽን ዲፊሸንሲ ስለሚያጋጥመኝ ሰርቫይቭ አላረግም ብሎ ወደ ምን ይቀየር? ሜሮዛይት ወደ ጋሜቶሳይት ጀነሬሽን ይገባል ማለት ነው። ይሄን እንዴት ዲቴክት ያደርገዋል? ፓራሳይት ዴንሲቲው ሃይ ነው ለውም እንዴት ዲቴክት ያደርገዋል? መቼም ብሬን የላችሁ ማለት እንዴት ዲቴክት ያደርገዋል? ይሄ ራሳቸው ሴክሬት የሚያደርጉት ደሞ አለ። ያንን ሴክሬት አድርገው ወደ ሰርኩሌሽን ይወጣል። ከዛ በኋላ ያ ነገር ያ ሞለኪውል ዳሊት ከሆነ ስለዚህ ፓራሳይቱ ያን ያክል አይደለም ብሎ ዲቴክት፣ ስለዚህ መቀየር አያስፈልግም። ግን ዳሊትድ ካልሆነ ግን ይሄ ነገር ፓራሳይቱ ሃይ ነው ብሎ ወደ ጋሜቶጀነሲስ ይፈጠራል ማለት ነው። አንደኛ። ሁለተኛው ኢሚዩን ስትረስ የሰውየው ያለው ኢሚኒቲ ሪስፖንስ እንዴት ነው? ሃይ ከሆነ ይሄ ነገር ሊያጠፉን ነው፣ ስለዚህ ትውልድ መተካት አለብን ብሎ ወደ ጋሜቶጀነሲስ ይከሰታል። ላው ከሆነ ግን እዚህ ሰላም ነው ምንም አይመጣብን ብሎ ይቀጥላል። ሌላኛው ደግሞ ድረግ ሰፕረስ ስንል ደግሞ ሰውየው መድኃኒት እየወሰደ ከሆነ ይሄ መድኃኒት እዚህ ጋር ችግር ሊከሰት ነው፣ ስለዚህ ምን ማድረግ አለበት? ወደ ጋሜቶጀነሲስ ሽፍት ማድረግ አለብን ብለው ወደ ጋሜቶጀነሲስ ሽፍት ያደርጋሉ። ያን ስትረሱ ያን ያክል ካልሆነ በዛው ይቀጥላሉ ማለት ነው። ስለዚህ በዚህ በሶስት አንደኛው ፓራሳይት ዴንሲቲ፣ ሁለተኛው ኢሚዩን ስትረስ እና በድረግ ስትረስ፣ በእነዚህ ሶስት ምክንያት ጋሜቶጀነሲስ ወይም ጋሜቶጀኒ ይደረጋል፣ ፕሮሰስ ይደረጋል ማለት ነው። ሰላም የኢትዮሜድ ላብ አካዳሚ ተከታዮች እንኳን እስካሁን ስለነበራችሁኝ አመሰግናለሁ። ኦልሬዲ ስለ ላይፍ ሳይክል ኦፍ ማላሪያ ይሄንን ይመስላል። ጥያቄ፣ ሀሳብ፣ ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ፣ ለመመለስ ዝግጁ ነኝ። ስለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮ ደግሞ ፓቶጀነሲስ ኤንዶስ ላብራቶሪ ዳያግኖሲስን እናያለን። ግን ከዛ ቀድሜ እንድሰራላችሁ የምትፈልጉትን ቶፒክ ካለ ኮሜንት ላይ አስቀምጡልኝ። መልካም ቆይታ። ቴንኪው ስለነበረን ቆይታ። ቫይቫክስ ደግሞ ደፍ አንቲጂን ይባላል። ይሄ እዚህ አንቲጂን ጋር ቤንድ በማድረግ ኦልሬዲ ወደ ሴሉ ይገባሉ ማለት ነው። ይሄ ከሌለ ይሄ ሁለቱ አሁን ለምሳሌ ግላይኮፎሪን ፕሮቲን ሆነ ደፍ አንቲጂን ባይኖር ሊትራሊ ወባ የሚባል በሽታ ላይኖር ይችላል ማለት። ምክንያቱም ይሄ ሪሴፕተር በመኖሩ ነው
አርቢሲያችን የሚጎዳው ማለት ነው። ሶ በዛ ሊንኬጅ መሰረት ወይም በዛ ሪሴፕተር መሰረት ሜሮዞይት ወደ ምን ይገባል? ወደ አርቢሲ ሜምብሬን ይገባል። እንደገባ 3 ፌዞችን ያካሂዳል። ምን አይነት ትሮፖዛይት ስቴጅ አለ፣ አርቢሲ ሻይዞንት አለ and አርቢሲ ሜሮዞይትስ። እነዚህን 3 ስቴጅ ኦከርድ ይሆናሉ። አርቢሲ ሜሮዞይት ኦልሬዲ ወደ አርቢሲ ከገባ በኋላ እነዚህ ትሮፖዛይት ሻይዞንት እና ሜሮዞይት እነዚህ ሀፕን ይሆናሉ ማለት ነው። ከዛ በእያንዳንዳቸው በትሮፖዛይት በሻይዞንት እና በሜሮዞይት ምን ይፈጠራል፣ እንዴት ይፈጠራሉ የሚለውን ደግሞ አንድ ባንድ እናያለን ማለት ነው። ትሮፖዛይትን ስናይ እንግዲህ 2 አይነት ታይፕ ነው ያለው። ሪንግ ስቴጅ ወይም ኤርሊ ትሮፖዛይት ሲሆን ከዛ ደግሞ ማቹርድ ትሮፖዛይት ብለን በሁለት እንከፍላለን። ይሄ ሪንግ ስቴጅ የምንለው ኦልሬዲ ሜሮዞይት ከአርቢሲ እንደገባ